ከሰሞኑ ኢራንና እስራኤል መካከል ከፍተኛ እሳት ተለኩሷል። የሚሳኤል አረሮች በቴል አቪቭና ቴህራን ላይ እየዘነቡ ነው። ነገሩ አሁን ላይ ለኢትዮጵያም ተርፏል። ከደቂቃዎች በፊት በወጣ መረጃ ኢራን የአሜሪካና የእንግሊዝ የጦር ካምፕ ያለበትን የጅቡቲ ወደብ ልትመታ መሆኑን አሳውቃለች። ወደቡ ተመታ ማለት የኢትዮጵያ ሕዝብ ላንቃ ተዘጋ እንደማለት ነው። ኢራን ኢትዮጵያን በቀጥታ አደጋ ውስጥ ሊከት የሚችል እርምጃ እወስዳለሁ ማለቷም ተሰምቷል። ከሰዓታት በፊት የኢራን ብሔራዊ ቴሌቪዥን ባወጣው መረጃም ኢራን ኢትዮጵያ በቀጥታ አደጋ ውስጥ ሊከት የሚችለውን እርምጃ እወስዳለሁ ማለቷም ተነግሯል። በዚህ መሰረት ኢራን እስራኤልን እንዳላጠቃ ለመከላከል የሚሞክሩትን አሜሪካን፣ እንግሊዝንና የአውሮፓ ሀገራት ወታደራዊ ጣቢያዎችንና መርከቦቻቸውን በቀጥታ ማጥቃት ጀምራለሁ ስትል ይፋዊ መግለጫ ሰጥታለች። እንደሚታወቀው ሁሉም የተጠቀሱት ሀገራትም የወታደራዊ ጣቢያና ባህር ኃይላቸው በአንድ ላይ ተከማችተው የሚገኙት ጅቡቲ ነው። ጅቡቲ ደግሞ የኢትዮጵያ ህልውና የሆነው የኪራይ ወደብ ባለቤት ነች። ኢራን እንዳለችውም ጅቡቲን በቀጥታ የጦር ቀጠና የምታደርጋት ከሆነም ቀዳሚ ተጎጂዋ ሀገራችን ኢትዮጵያ ነች። ጉዳዩ አሁንም አሳሳቢ የሆነ መጥቷል። ቅዳሜ የጀመረው የእስራኤልና የኢራን ጦርነት አሁንም እንደቀጠለ ነው። እስራኤል በኢራን ላይ ጥቃት በመክፈት የተጀመረው የሁለቱ ሀገራት ጦርነት ዛሬ መቀጠሉና ረፋዱን ላይ በሁለቱም ሀገራት ሚሳኤል ማስወንጨፋቸው እየተነገረ ነው። የእስራኤል መከላከያ ኃይል በኢራን ኢላማዎች ባላቸው ላይ የአየር ጥቃቱን መቀጠሉን በቴሌግራም ባወጣው አጭር መግለጫ አስታውቋል። የአየር ጥቃቶቹን ከሚያሳይ ቪዲዮ ጋር የወጣው የመከላከያው መግለጫ የእስራኤል ኃይል በኢራን ውስጥ ያሉ ስጋቶችን ለማስወገድ ኢላማ ባደረጋቸው ይዞታዎች ላይ ቅጣቱን ቀጥሏል ብሏል። የሁለቱ ሀገራት ጦርነት ቅዳሜ አጥቢያ መቀጠሉን በሁለቱም ሀገራት ውስጥ የአየር ጥቃቶችና ፍንዳታዎች መከሰታቸውም ተዘግቧል። እንደ ዘገባው ከሆነም ኢራን ቅዳሜ ማለዳ በእስራኤል ላይ ሚሳኤሎችን አስወንጭፋለች። ኢራን ያጸፋ ሚሳኤሎች ወደ እስራኤል በመተኮሷም በቴል አቪቭና ኢየሩሳሌም ውስጥ የአየር ጥቃት ማስጠንቀቂያ ደውሎችና ሲሰሙ ቴህራን ውስጥ ፍንዳታዎች ተሰምቷል ነው የተባለው። የኢራኑ አብዮታዊ ዘብ እንዳለው በእስራኤል ላይ ባላስቲክ ሚሳኤሎችን ሲተኩስ የእስራኤሉ ጦር ሰራዊት ደግሞ ሚሳኤሎቹን ማክሸፉንም አሳውቋል። ቀናት ባስቆጠረው የሁለቱ ሀገራት ጦርነት እስካሁንም ኢራን ወደ እስራኤል በተኮሰቻቸው ሚሳኤሎች ተጎድተዋል የተባሉት 40 ያህሉ ሰዎች ወደ ሆስፒታል መግባታቸውንና ከመካከላቸው ሁለቱ በጽኑ መጎዳታቸውም ነው የተነገረው። በተባበሩት መንግስታት የኢራን መልእክተኛ በእስራኤል ጥቃት ከፍተኛ ወታደራዊ አዛዦችን ጨምሮ 78 ሰዎች መገደላቸውንና ከ320 በላይ የሚሆኑት ደግሞ መቁሰላቸውንም ነው ያሳወቀው። አሜሪካ እስራኤልን በመደገፍ ስትቆም፣ ቻይናና ቱርክ ደግሞ የእስራኤልን ድርጊት በማውገዝ አቋማቸውን ገልጸዋል። የተባበሩት መንግስታትና ሌሎች ሀገራት ደግሞ ኢራንና እስራኤል ግጭቱን ከሚያባብሱ እርምጃዎች እንዲቆጠቡ ጥሪ አቅርበዋል።